at his watch. Any second now, it will all be over. አንዳንድ የእግር ኳስ ምሽቶች በዋንጫ ብቻ አይታወሱም። በእንባ፣ በደስታ፣ በክርክርና በማይረሱ ምስሎች ይታወሳሉ። 2026 የዓለም ዋንጫ ፍጻሜ ከነዚህ አንዱ ሆነ። የ22ቱ ሻምፒዮና አርጀንቲና ከአዲሱ ኃይል ስፔን ጋር በዓለም ትልቁ መድረክ ተገናኘች። በአንድ ወገን 39 ዓመቱን የደፈነው የእግር ኳስ አፈ ታሪክ የእግር ኳሱ ንጉስ፣ በሌላ ወገን ደግሞ የወጣትነት የፍጥነትና የአዲስ ትውልድ ምልክት የሆነችው ስፔን አለች። የፍጻሜ ዋንጫ ፍልሚያ ብቻ አልነበረም። የሁለት ትውልዶች፣ የሁለት የእግር ኳስ ፍልስፍናዎችና የሁለት ዘመናት ፍጥጫም ጭምር ነበር። ነገር ግን የመጨረሻው ፊሽካ ሲነፋ ሁሉም የሚያወሩት ስለ ዋንጫው ብቻ አልነበረም። የአርጀንቲና ተጫዋቾች ከሽንፈቱ በኋላ ያሳዩት ባህሪ በብዙ ሚዲያዎችና በአንዳንድ የእግር ኳስ ባለሙያዎች ዘንድ አከራካሪም ሆነ። አንዳንዶች ድርጊቶቹ ስፖርታዊ ያልሆኑ ብለው ተቹ። ሌሎች ደግሞ የመሪር ሽንፈት ስሜታዊ ምላሽ ነበር ብለው ተከራከሩ። እና በዚህ ሁሉ መካከል አንድ ምስል የዓለምን ልብ ነካ። ሊዮኔል ሜሲ በጸጥታ ቆሞ አይኖቹ በእንባ ተመልተው የስፔን ተጫዋቾች ዋንጫዎችን ሲያነሱ ይመለከት ነበር። ለብዙ ደጋፊዎች ይህ የአንድ ዘመን መዝጊያ ምስል ነበር። ለሌሎች ደግሞ የሜሲ የዓለም ዋንጫ ጉዞ የመጨረሻ ገጽ መስሎ ታየ። ነገር ግን አንድ ነገር ግልጽ ነው። ይህ ፍጻሜ ከዓለም ዋንጫ ታሪክ በጣም የሚነገሩ ፍጻሜዎች አንዱ ሆኖ ይታወሳል። የ26ቱ የዓለም ዋንጫ ከመጀመሩ በፊት አንድ ጥያቄ በዓለም ዙሪያ ይጠየቅ ነበር። አርጀንቲና ዋንጫውን ማስጠበቅ ትችላለችን? ከ2022ቱ የዓለም ዋንጫ ድል በኋላ አርጀንቲና አሁንም ከዓለም ኃያላን ብሔራዊ ቡድኖች አንዷ ትሆናለችን? ይህ የብዙዎች ጥያቄ ነበረ። የአሰልጣኙ ፍልስፍና አልተቀየረም። የቡድን መተባበር፣ የመከላከል ጥንካሬ እና ፈጣን የመልሶ ማጥቃት አርጀንቲና አስመልክታን ነበር። በሜዳ ላይ የ22 ጀግኖች አሁንም ተገኝተው ነበር። በግብ ጠባቂነት፣ በተከላካይነትና በመሃል ሜዳ እንዲሁም በማጥቃት መስመር ላይ በሁሉም ቦታ ግን የቡድኑ መሪ አንድ ሰው ነበር፣ ሊዮኔል ሜሲ። 39 ዓመቱ ቢሆንም በኳስ ላይ ያለው እይታ፣ ውሳኔና የአመራር ብቃቱ አሁንም የቡድኑ ልብ ምት ነበር። በሌላ በኩል ደግሞ ስፔን በአዲስ ትውልድ ተመልሳ መጥታለች። ወጣት ኮከቦች ጋር ፈጣን ኳስ፣ ከፍተኛ የኳስ ቁጥጥርና ዘመናዊ ታክቲክ በመጠቀም ተጋጣሚዎቿን እያሸነፈች ወደ ፍጻሜ ደረሰች። ይህ የሁለት አደገኛ የሆኑ ትውልዶች ፍጥጫ ነበረ። አንዱ በልምድ የተሞላ፣ ሌላው በወጣትነትና በጉልበት የተሞላ ነበር። የዋንጫው ቀን ሲደርስ በስታዲየሙ ውስጥ የነበረው ድባብ ከመደበኛ ጨዋታ በላይ ነበር። በአንድ በኩል ስፔናውያን አዲስ ዘመን ለመጀመር ይመኙ ነበር። በሌላ በኩል የአርጀንቲና ደጋፊዎች ሜሲ ሁለተኛ የዓለም ዋንጫውን እንዲያነሳ ይጸልዩ ነበር። ነገር ግን ማንም ያ ምሽት ከጨዋታው በላይ የሚነገርለት ክርክር እንደሚወልድ አላሰበም ነበር። 90 ደቂቃ እና ከዚያ በኋላ የተከሰቱ ክስተቶች የ2026ቱ ፍጻሜን በታሪክ ውስጥ ከማይረሱ ጨዋታዎች አንዱ አደረገው። የመጀመሪያው ፊሽካ ተነፋ። የዓለም ዋንጫው ፍጻሜ ተጀመረ። በመጀመሪያዎቹ ደቂቃዎች ስፔን በተለመደው የኳስ ቁጥጥር ጨዋታውን መቆጣጠር ሞከረች። አርጀንቲና ግን ወደፊት ከመግፋት ይልቅ የተደራጀ መከላከልን መረጠች። የአሰልጣኝ ሊዮኔል ስካሎኒ ዕቅድ ግልጽ ነበር። ስፔንን ኳሱን እንድትይዝ መፍቀድ፣ ከዚያም በፈጣን የመልሶ ማጥቃት መምታት። በ15ኛው ደቂቃ ሜሲ በመሃል ሜዳ ኳስ ተቀብሎ ሁለት ተከላካዮችን አለፈ። በዓለም ዙሪያ ያሉ ደጋፊዎች ከመቀመጫቸው ተነሱ። የሜሲ አድናቂዎች ከመቀመጫቸው ብድግ አሉ። ነገር ግን የመጨረሻው ኳስ በተከላካዮች ተቋረጠ። ጨዋታው እየጠነከረ ሄደ። በመሃል ሜዳ የነበረው ፍልሚያ ከባድ ነበር። ሁለቱም ቡድኖች
አንድ ስህተት እንኳ ዋጋው ዋንጫ ሊሆን እንደሚችል ያውቁ ነበር። እረፍት። አርጀንቲና ባዶ፣ ስፔን ባዶ። ሁለተኛው አጋማሽ ሲጀመር ፍጥነቱ ጨመረ። አርጀንቲና ጎሎችን ለማስቆጠር የምታደርገው መልሶ ማጥቃቷ ከሽፎ ነበር። በሌላ በኩል ስፔን በኳስ ቁጥጥሯ ቀጥላ አርጀንቲናን ወደ ኋላ ገፋቻት። የአርጀንቲና ግብ ጠባቂ ኤሚሊያኖ ማርቲኔዝ በበርካታ ወሳኝ ማዳኖች ቡድኑን በጨዋታ ውስጥ አቆየም። 90 ደቂቃው ሲያበቃ ውጤቱ አሁንም ባዶ ለባዶ ነበር። ፍጻሜው ወደ ተጨማሪ 30 ደቂቃዎች ገባ። ድካም በተጫዋቾቹ ፊት ይታይ ጀመር። ነገር ግን ማንም እጅ ለመስጠት አልፈለገም። ከዚያ በተጨማሪ ሰዓት ውስጥ አንድ ወሳኝ ጊዜ መጣ። ስፔን የፈጠረችው ማጥቃት በጎል ተቋጨም። ስታዲየሙ በደስታ ፈነዳ። የስፔን ተጫዋቾች በደስታ ሲያከብሩ፣ የአርጀንቲና ተጫዋቾች በድንጋጤ ቆሙ፣ ፈዘዙም። ከቀሩት ደቂቃዎች ውስጥ ሜሲና ጓደኞቹ የመጨረሻ ጥረት አደረጉም። ግን የመጨረሻው ፊሽካ ሲነፋ ስፔን የዓለም ሻምፒዮን ሆና ተገለጸች። አርጀንቲና በክብር የተዋጋች ቢሆንም ሕልሟ በፍጻሜው አበቃ። ነገር ግን በዚያ ምሽት ታሪክ የጻፈው ጎል ብቻ አልነበረም። ከፊሽካው በኋላ የተፈጠሩት ክስተቶች የፍጻሜውን ውይይት ወደ ሌላ አቅጣጫ ወሰዱት። የመጨረሻው ፊሽካ ተነፋም። ስፔን የ26 የዓለም ሻምፒዮን ሆነች። ነገር ግን ያ ምሽት የሚነገረው ስለ ዋንጫ ብቻ አልነበረም። በፊሽካው ተከትሎ በሜዳ ላይ ውጥረት ተፈጠረ። አንዳንድ የአርጀንቲና ተጫዋቾች ከስፔን ተጫዋቾች ጋር በንዴት ተጋጩ። ከዚያም በሜዳው ላይ ብጥብጥ ተከሰተ። በኋላም ፊፋ በክስተቱ ላይ ምርመራ መክፈቱ ተዘግቧል። በሽልማት ስነ ስርዓቱ ወቅትም አንዳንድ የአርጀንቲና ተጫዋቾች የዋንጫ አቀራረቡን በበቂ ክብር አላስተናገዱም በሚል ትችት ተሰማ። ይህም በአውሮፓና ሌሎች ዓለም ሚዲያዎች ሰፊ ውይይት አስነሳ። አንዳንድ ዘገባዎች ስፖርታዊ ያልሆነ ባህሪ ብለው ገለጹት። ነገር ግን ሁሉም በአንድ ድምፅ አልተናገሩም። በአርጀንቲና ውስጥ ብዙ ጋዜጦችና ተንታኞች ቡድኑን ከመውቀስ ይልቅ እስከ ሁለተኛው ተከታታይ የዓለም ዋንጫ ፍጻሜ ለመድረስ ያደረገውን ጥረት አወድሰዋል። አሰልጣኝ ሊዮኔል ስካሎኒም በሽንፈቱ ሐዘን ቢሰማውም ስፔን የተሻለች ቡድን ነበረች ብሎ ተቀብሏል። በዚያ ምሽት ስሜት ከሎጂክ በላይ ነበር። የተሸነፈ ቡድን፣ የተሰበረ ሕልምና ከባድ የፍጻሜ ሽንፈት። ግን ይህ ክርክር አንድ ሰውን ከሁሉ በላይ አሳዝኖታል። እሱም ሊዮኔል አንድሬስ ሜሲ ነበር። የስፔን ተጫዋቾች ዋንጫውን ሲያነሱ ሜሲ በጸጥታ ቆሞ ይመለከት ነበር። ለብዙ ደጋፊዎች ያ ምስል ከጨዋታው ውጤት በላይ የሚታወስ ሆነም። አንዳንድ ጊዜ ከሺህ ቃላት በላይ የሚናገረው ዝምታ ነው። የ26ቱ የዓለም ዋንጫ ፍጻሜ ከተጠናቀቀ በኋላ ካሜራዎች በአንድ ሰው ላይ አተኩረው ነበር። 39 ዓመታት የኖረ ከሁለት አስርት ዓመታት በላይ ለአርጀንቲና የተዋጋ የ22ቱ የዓለም ዋንጫን ለሀገሩ ያመጣ የሚሊዮኖችን ልብ ያስደሰተ ተጫዋች። ነገር ግን በዚያ ምሽት ምንም አልተናገረም። የስፔን ተጫዋቾች ዋንጫውን ሲያነሱ ሜሲ በጸጥታ ቆሞ ይመለከት ነበር። ፊቱ ላይ የሚታየው ንዴት አልነበረም፣ እብሪትም አልነበረም። የሚታየው ነገር የተዋጋ ሰው ዝምታ ነበር። ብዙ የዓለም የስፖርት ሚዲያዎች ያንን ምስል የፍጻሜው በጣም ስሜታዊ አፍታ ብለው ገለጹት። ደጋፊዎችም በማህበራዊ ሚዲያ አንድ ጥያቄ ጠይቁ ጀመር። ይህ የሜሲ የመጨረሻ የዓለም ዋንጫ ነበር። ነገር ግን እዚህ ላይ አንድ እውነት አለ። ሜሲ በዚያን ጊዜ ከአርጀንቲና ብሔራዊ ቡድን ጡረታ መውጣቱን በይፋ አላሳወቅም። የእግር ኳስ ጫማ ለሀገሩ መስቀሉን በይፋ አላሳወቅም። ስለዚህ ይህ ለብዙ ሰዎች የመጨረሻ ስንብት የመሰለ ቢሆንም በይፋ የተረጋገጠ ውሳኔ የለም። አንድ ነገር ግን ማንም አይክደውም። ከሮዛሪዮ ትንሽ ልጅ እስከ የዓለም ሻምፒዮን፣ ከሕክምና ችግር እስከ የእግር ኳስ ታሪክ ሜሲ
ከቁጥሮች በላይ የሆነ ቅርስን ትቶ እየሄደ ነው። የ26ቱ ፍጻሜ ሽንፈት የ22ቱ ድሉን አልሰረዘውም። የኮፓ አሜሪካ ዋንጫዎቹንም አልሰረዘም። እንዲሁም በዓለም የእግር ኳስ ታሪክ ውስጥ ያለውን ስፍራም አልቀነሰውም። አንዳንድ ተጫዋቾች በዋንጫዎች ይታወሳሉ፣ በዋንጫዎች ብቻ፣ አንዳንዱ ደግሞ በጎሎቻቸው። ነገር ግን ሊዮኔል ሜሲ እግር ኳስን የቀየረበት መንገድ በብዙ ይታወሳል። ምናልባት ይህ የመጨረሻው የዓለም ዋንጫ ሊሆን ይችላል፣ ምናልባትም አይሆንም። ግን አንድ ነገር እርግጠኞች ነን፣ አፈ ታሪኮች በሜዳ ላይ ቢቀሩም፣ ነገር ግን የአንዳንድ ሰዎች ታሪካቸው ደግሞ ከሰዎች ልብ አይወጣም። እናመሰግናለን ሜሲ።